Hello again, everyone. Let's talk about grade 11 biology part 10 እንደብላላችሁ ተማሪዎች ዛሬ ደግሞ የአስረኛ ክፍል ባዮሎጂ ትምህርት የ11ኛ ክፍል ባዮሎጂ ለማየት እንሞክራለን። በዚህ ክፍለ ጊዜ የምናየው አብዛኛው ተከታታይ የምናየው የፒኖቲስኬር ምንድነው ጽንሰ ሀሳብ የሚለውን ለማየት እንሞክራለን። ፒኖቲስኬር ምንድነው፣ እንዴት ይሰራል የሚለውን ነገር ለማየት እንሞክራለን ማለት ነው። ከሜን ስራዎች አንዱ የፒኖቲስኬር ጽንሰ ሀሳብ ነው። ፒኖቲስኬር it is a chart, nothing else። ቻርት ነው፣ ሌላ ነገር አይደለም። ይሄ ቻርት ምንድን ነው የሚሰራው የሚለውን ነገር እናያለን። ቻርቱ ምንድን ነው የሚሰራው፣ እንዴትስ ለምን ይጠቅማል የሚለውን ለማየት እንሞክራለን ማለት ነው። the monohybrid cross for tall plants with homozygous dominant genotype capital T and capital T, and also a short or dwarf plant is represented with a small t using the ፒኖቲስኬር። እስኪ ሁለት አይነት አተር ዝርያዎች ከካፒታል ቲ እና ቶል የሆነና ሾርት ረዥም እና አጭር የሆኑ አተር ዝርያዎች ቢዳቀሉ ምንድን ነው የሚፈጠረው የሚለውን ለማየት ነው የምንሞክረው። ስለዚህ ፒውር ዝርያዎች ስለሆኑ ዝርያዎች ስለሆኑ ካፒታል ቶል ነው ስንል የምንወክለው ካፒታል ቲ ካፒታል ምን ማለት ነው? በውስጡ ምንም አይነት የአጭር ዝርያ የለበትም ማለት ነው። ቫይረስ አጭር ነው ስንል ደግሞ ፒውር ሾርት ነው። ፒውር ሾርት ነው ሴንስ በውስጡ ምንም አይነት የረዥም ዝርያ የለበትም ማለታችን ነው ማለት ነው። ረዥም ዝርያ የለበትም። ስለዚህ እነዚህ አተሮች ሲዳቀሉ ምን አይነት ኔቸር ይኖራቸዋል የሚለውን ለማየት እንሞክራለን። ሌትስ ሲ ዋን ባይ ዋን። The first thing you have to remember is what? The first Coleman, look, that means this one, and row, the first row, this one, represents also known as the parental generation. ምን ይጠራሉ? የወላጆች ትውልድ እንደማለት ብለን እንይዘዋለን። የወላጆች ትውልድ ብለን እንጠራቸዋለን። The second Coleman and the second row, the second Coleman means ኮልመን የምንለው ጀስት እንደዚህ የምንቆጥረው ነው ታች በኤክሴል ትምህርት ታስታውሱ ከሆነ አይቲ ላይ። the second Coleman means this one and the second row means this one, this color represents the gametes are known as sex cells ብለምንጠራቸው ብለምንጠራቸውን ይወክላል። sex cells ስንል it might be the sperm cell or it might be egg cell። ለወንድ ከሆነ ስፐርም ሴል ነው፣ ወይራስ ሴት ከሆነ ኤግ ሴልን ይወክላል። ስለዚህ ጋር የምታዩቸው እቺ ካፒታል ቲ አንድ፣ እዚህኛው ካፒታል ቲ ሁለት፣ እዚህኛው ላይ ደግሞ ስሞል ቲ ይሄው፣ እዚህኛው ስሞል ቲ። እነዚህ they represent either the sperm cell or what the egg cell ይወክላሉ ማለት ነው። and also the box shows the first hybrid generation። the box ስንል እዚህ ውስጥ ሳጥን ውስጥ ያሉት ካሬዎች ውስጥ ያሉት እዚህ ጋር and also እዚህ ጋር ያሉት they are represented, they are known as the first generation with genotype capital T also with small t ይወክላሉ ማለት ነው። all offspring what's known as the F1 generation are capital T small t። እዚህ እንደምታዩቸው ሁሉም ልጆች አተር ፍሬዎችን እንደ ልጅ ቁጥሯቸው ማለት ነው። they have a genotype combination of capital T and small t possessing the dominant capital T and what the recessive capital T። ከዚህ እንደምናየው እዚህ ጋር እንደምታዩት ካፒታል እና ስሞል ቲ ያለ። ስለዚህ ይሄ ካፒታል ሁሉ ጊዜ ተሰዋት ሪፕሬዘንት ዘ ዶሚናንት የሚወክለው ተጽዕኖ ፈጣሪውን ዝርያ ያሳያል። ወይራስ ዘ ስሞል ቲ ደግሞ ሪፕሬዘንትስ ዘ ሪሴሲቭ ጨቋኝ ወይም ደግሞ መገለጥ ያልቻለ ደካማ የሆነ የዘር ውስጥ ቅንብር ያሳያል ነው። the phenotype of the F1 generation is tall። ፌኖታይፓቸውን ስንመለከት ፌኖታይፕ ማለት በስዋት ታስታውስ ከሆነ ፌኖታይፕ ሚንስ it can be what measured or it can be observed in eye በአይናችን ልናየው ወይም ደግሞ ልንገልጸው የምንችለው በእጃችን በመጨበጥ ልንገልጸው የምንችለው ማንኛውም ሆነ ፊዚካሊ የሆነ መገለጫ ስናስ ፌኖታይፕ ብለን እንጠራዋለን። ለምሳሌ እከሌ ቀይ ነው፣ እከሌ እኮ ጥቁር ነው ስላላችሁ በጄስ ቋንቋ ቀይ ነው፣ ጥቁር ነው፣ አጭር፣ ረዥም መገለጽ ከሆነ ስናስ
ፌኖታይፕ ብለን እንጠራዋለን። whereas if it is presented with spelling such as capital small t, capital small g, capital small r የምንገልጽ ከሆነ as ጄኖታይፕ ብለን እንጠራዋለን። ስለዚህ ፌኖታይፒካሊ ስንል በአይን ሊታይ የሚችላቸው ባህሪያቸው ኦል ጄኔሬሽን ኢዝ ዋት ሁሉም አተሮች እነዚህ አተሮች አሁን የምንዘራቸው ቁመታቸው የማንን የሚያሳዩት ማለት ነው? የአጭሩን ነው ወይስ የረዥሙን? የረዥሙን ነው የሚያሳዩት። ቢካዝ ዋት ረዥሙ የሚወከል በምንድን ነው? በካፒታልቲ ነው። በካፒታልቲ ነው ስንል ማታችን ነው ዶሚናንት ነው እያልን ነው። ዶሚናንት ነው ስንል ደግሞ ማታችን ነው በውስጡ ያለው የአጭር ዝርያ ሊታይ አይችልም ነው። ስለዚህ የረዥሞች ይወጣሉ። ስለዚህ ሁሉም ፖል ይሆናሉ። ኢዝ ሄትሮዛይጎት ዶሚናንት እና ዶሚናንት ናቸው ብንባል ሄትሮዛይጎት ዶሚናንት ናቸው። ስለዚህ ምን ማለት ነው? ሉክ ታስታውሱ ከሆነ ካፒታልቲ ከሆነ እዚህ ጋር ይኸው እዚህ ጋር ቀደም ታስታውሱ ከሆነ ካፒታልቲ ሆሞዛይጎስ ዶሚናንት ነው ብላ ሆሞዛይጎስ ዶሚናንት ማለት ከአባቱም ከእናቱም ያገኘው ቁመት በተመለከተ ዶሚናንት ነው። ካፒታል ማለት ነው። ኋይራስ እዚህኛው ጋር ኤፍ1 ጄኔሬሽን ስንመጣ ግን ቢዘሩ እነዚህ ሁለቱም ሲታዩ ይሄ ምንድን ነው? ካፒታል ነው። የዚህም ቁመት ረዥም ነው፣ የዚህም ቁመት ረዥም። ስለ ፌኖታይፕ ስንማር በሁለቱ መካከል ምንም አይነት ልዩነት የለም። ሁለቱም የምንገልጻቸው ብለን ቶል ብለን የምንገልጻቸው ቶል ነው ብለን የምንገልጻቸው በቁመት ፌኖታይፓችን ሁለቱም ቶል ብለን የምንገልጻቸው ፌኖታይፕ። ጂኦታይፕ ብንባል ግን ይሄኛው ካፒታል ምን ማለት ነው? ሁለቱም ከእናቱም ከአባቱም ያገኘው ቁመት በተመለከተ ያገኘው የዘር ውርስ ባለ ረዥም ነው። ኋይራስ ይሄ ደግሞ ሄትሮዛይገስ ብለን እንጠራዋለን። ከአባቱ ወይም ከእናቱ የአጭር ዝርያን አምጥተዋል ማለት ነው። የአጭር ዝርያ አለበት። ይሄ ሄትሮዛይገስ ቶል ብለን እንጠራዋለን። ኋይራስ ይሄኛው ደግሞ ሆሞዛይገስ ቶል ብለን እንጠራዋለን ማለት ነው። this is the concept of the Punnett square. So the other thing you have to record. So let's see here. The F1, the first hybrid generation, just you can see from here. You can see, as you can understand from here, the F1, the first hybrid generation, all tall. ሁሉም ረዥም ናቸው። ፌኖታይፕ ጋቸው ሁሉም ቶል ናቸው። whereas all ጂኖታይፕ ደግሞ ካፒታል ቲ ስሞል ቲ ብለን መግለጽ እንችላለን ማለት ነው። So the other point that we have to recall, Mendel self-crossed the F1 or the first generation. ምንድን ነው ያደረገው ሜንዴል? ምንድን ነው ያደረገው ቀጥሎ ፈርስት ጀኔሬሽኖች ዛት ሚንስ የመጀመሪያ ትውልድ ያገኛቸውን እዚኛ ታስታውሱ ከሆነ ካፒታልቲ የሚል አግኝቶ ነበረ የመጀመሪያ ኤፍ1 ጀኔሬሽን ላይ። እነዚህን ደግሞ ያደረጋቸው እንዲዳቀሉ አደረጋቸው። እንዲዳቀሉ ምን ሴንስ የአበባቸው የአንዱ ወንዴ ከሌላው ሴት ጋር እንዲቀላቀል አበባቸው ይሄ እንደ አንድ ተክል ነው። ይሄ አንድ ተክል ነው። ይሄ ሌላ ተክል ነው። ስለዚህ አበባቸው ማለት የዚህኛው አበባ ከዚህኛው አበባ እንዲዳቀል አደረገ። የዚህኛው አበባ ከዚህኛው አበባ። ስለዚህ የዚህኛውን ወንድ አበባ መጥቶ እዚህ ጋር ወንድ እንዲራገፍ አደረገው ወንዴውን፣ ኦር የዚህኛውን የወንድ ዝርያ አበባ መጥቶ እዚህ ጋር እንዲራገፍ አደረገውና በራሱ እንዳይራባ አደረገው ነው። ራሳቸው እንዲዳቀሉ አደረጋቸው ነው። So self-crossed the F1 first hybrid generation, they are what? ሄትሮዛይገስ ዶሚናንት ነበር። ታስታውሱ ከሆነ ኤፍ1ዎቹ ካፒታል ቲ ስሞል ቲ ናቸው። እዚህ ጋር እንደምታዩት ነበሩ። ኦብቴን ቦዝ ቶል ኤንድ ሾርት ፕላንትስ ደግሞ ሁለቱ ሲያዳቅላቸው ምን አገኘ? አተሮች ሲዘራቸው ግማሾቹ ረዥም ግማሾቹ ደግሞ አጭር ሆኑ ነው። ግማሾቹ ሲል እኔ ያው የተወሰኑት ረዥም ሆኑ የተወሰኑት አጭር ሆኑ በሚታዩ ለምን ግማሽ ቃል 50% ነው የሚሆን አይኗቸው እንዳይመጣ ነው። ስለዚህ ምንድነው እነዚህ አተሮች እዛ ቅድ ያገኛቸው አተሮች መሬት ላይ ዘራቸው የተወሰኑት ረዥም የተገኙት እንደዚህ ታስታውሱ ከሆነ ኤፍ1 ጄኔሬሽን ከአጭርና ከረዥም ዝርያ ነበር። እነዚህ አተሮች ጀስት አፈሩ ከአፈሩ በመርሶ መሬት ላይ ሲዘራቸው ሳም ኦፍ ዜም ቢካም ሾርት ኤንድ ሳም ኦፍ ዜም ቢካም ቶል። የተወሰኑት ረዥም የተወሰኑት አጭር ሆኑ። ስለዚህ ምንድን ነው the box shows the second filial generation or F generation እንደምታዩት ይኸው አጥኖት እዚህ ጋር ይታያቸዋል። ካፒታል ቲ ስሞል ቲ ሄር፣ ካፒታል ስሞል ቲ ሄር፣ ስሞል ቲ ሄር። እነዚህ አድኖስ ኤፍ2 ጄኔሬሽን ብለን እንጠራቸዋለን ነው። ሶ ዘ ጂኖታይፓቸው ምንድን ነው? የቁመትን በተመለከተ ያላቸው የዘር ቅርብር ምንድን ነው ብንባል ሉክ ጂኖታይፓቸው ካፒታልቲ ያላቸው አንድ ጀስት እዚህ እንደምታዩት ካፒታል አንድ ዘን ኢትስ ኦልሶ ካፒታል ቲ ስሞል ቲ ሂር እንደምታዩት ካፒታል ቲ ስሞል ቲ እዚህ አለ ኤንድ ስሞል ቲ ማለት እዚህ። ስለዚህ ይሄኛው አንድ አይነት ናቸው። ይሄንን ወደ ፌኖታይፒክ ሬሾ ብታመጡት ሉክ ቅድም እንደተነጋገርነው ይሄ ምን አይነት ፌኖታይፒካሊ ምንድን ነው? ካፒታል ማለት ጀስት ቶል ማለት ነው አይደለ? ፊር መንበር ቶል ማለት ነው።
ካፒታሊቲ ስሞልቲ ማለት ኦልሶ ቶል ማለት ነው። ቶል ማለት ነው። ስለዚህ ፌኖታይፓቸው ብናገር እነዚህ አተሮች ቁመታቸውን እርሻው ሄደው ብታዩ ጀስት ዘረው ብታዩት በቁጥሯቸው ለምሳሌ 4 አተሮች ንቅንቅ አድርጋችሁ ብትወስዱና ከአራቱ 3 ምን ይሆኑባችኋል? ቶል። የዚህ 1 የዚህ 2 የዚህ 3ቱ ረዥም ይሆናሉ። ዌራስ አንዷ እዚህ ጋር ምን ትሆናለች ማለት ነው? ሾርት ትሆናለች ማለት ነው። ሾርት ትሆናለች። ሶ ሜንደል ኦብዘርቭ ዚስ ኢምፕላይዝ ዛት ይህ ምንድን ነው የሚያሳየው ብሎ ሲያስቀምጥ፣ ስለዚህ ኤፍ2 ወይም ሰከንድ ፊንገር ጄኔሬሽን የምንተከተለ ፊኖታይፕ ሬሾቸው 3 ቶል ሆኑ። ለምን ቶል ያልናቸው? እቺ አንድ ቶል ናት። ምን አይነት ቶል የምትባለው? ሆሞዛይገስ ቶል ናት። ዌራስ ይሄኛውም ቶል ነው። ምን አይነት ቶል ነው? ሄትሮዛይገስ ቶል ነው። በውስጡ ያጭር ዝርያ ያለበት ነገር ግን ሲዘራ ረዥም ነው የሚታይ ማለት ነው። ስለዚህ 3 ቶል ቱ 1 ሾርት አገኘ ማለት ነው። ጂኖታይፕ ሬሾቸውስ ምንድነው ስንል ጂኖታይፕ የዘር በቁመትን በተመለከተ ያላቸው የዘር ውስጥ ቅንብርስ ምንድነው ስንል እዚህ አንድ ምን አላቸው? ካፒታል አላቸው። ይሄው እዚህ ጋር እንደምታዩት። ሁለት ደግሞ ካፒታል ስሞልቲ ያላቸው ይችኛና ይችኛዋ and also small ዋንቲ I mean small ደግሞ አንድ አላቸው እዚህ ጋር እንደምታዩት ማለት ነው። So this implies that Mendel observed that 3/4 of the offspring possess at least one copy of the dominant tone. ምን ማለት ነው? Mendel observed that 3/4 of the offspring ሁለተኛ ትውልድ ላይ ከሚፈጠሩ ልጆች መካከል 3/4 ማለት በተዘዋዋሪ በሌላ በምርጫ ቢጠይቋችሁ 75% ማለት ነው። ሌላ ነገር እንዳይመስላችሁ 75% ማለት ነው። ስለዚህ 75%ቱ ምን ይዛሉ? በውስጣቸው ምን አላቸው? አትሊስት ዋን ኮፒ ኦፍ ዘ ዶሚናንት ቶል ጂን በውስጣቸው ቢያንስ አንድ የሆነ የዶሚናንት ጂን ይዛሉ ማለት ነው። ጂን ማለት አሌሏ ማለት ነው። ካፒታል ቲ ያለች ካፒታል ቲ ያለች ካፒታል ቲ ያለች ከአራቱ ሶስቱ ምን አለ? የዶሚናንት ባህሪ ወይም ተጽዕኖ አሳዳሪው ዝርያ ይታያል። 75% እንደማለት ነው። ኳይራስ 1/4 ኦፍ ኦፍስፕሪንግ ከሚፈጠሩ ልጆች መካከል ደግሞ 1/4 ኦፍስፕሪንግ ፖሰስ 2 ኮፒስ ኦፍ ዘ ሾርት ጂን which is known as small t እዚህ ጋር እንደምታዩት አንድ ብቻ ታደረ 1/4 ተዘዋዋሪ ማለት ደግሞ 25%ቱ የሪሴሲቭን ባህሪ ይይዛሉ ማለት ነው። ይሄ ምን ማለት ነው ስንል ከሁለተኛው ትውልድ ከኤፍ2 ጄኔሬሽን ላይ 100 አተሮች ብናገኝ ከመቶ አተሮች ውስጥ 75ቱ አተሮች ምን ይይዛሉ? የዶሚናንቱን ባህሪ ይይዛሉ ማለት ነው። ይሄው እዚህ ጋር እንደምታየው 3/4 ሄዶ 75% ማለት 3/4 ማለት ነው ተዘዋዋሪ። ስለዚህ 100% ቀሪ ስንት ነው? 25ቱ ደግሞ ምን ይይዛሉ ማለት ነው? 25ቱ ወይም ደግሞ 1/4 የሪሲቭን ባህሪ ይይዛሉ ነው። in other words ምን ማለት ነው ይሄ ሐሳብ? in other words ምን ማለት ነው ስንል in other words the phenotype of F generation the phenotype ስንል በአይን ሊታይ ልንረዳው የሚችለው ልዩነት ማለት ነው። ፊዚካል አፒራንስ ማለት ነው። 3 tall and what 1 short ማለት ነው። ጂኖታይፓቸው ደግሞ just as I told you before 1 capital T 2 capital small t and 1 small t እናገኛለን ማለት ነው። the concept of the Punnett scale. So the other thing you have to recall about the Punnett scale. So the more hybrid cross just let me figure out በምስል ምንድን ነው የተፈጠረው የሚለው ነገር እናያው። ቅድም ስናወራ የነበረው ነገር እናያቸው። ጀስት እዚህ ጋር ያው ቶል ፕላንት አለ፣ እዚህ ድዋርፍ ወይም ሾርት ፕላንት አለ። እንደምታዩት እዚህ ጋር ካፒታሊቲ አለ። እዚህ ጋር ጋሜቶቹ ሲክስ ሊሆን የሚችለው ካፒታሊቲ እና ስሞልቲ ነው። እዚህ እንደምታዩት ሜቲንግ የዚህን አበባ እና ከዚህ ጋር ሲዳቀል ይሆናል ካፒታሊቲ ስሞልቲ ነው። ሁሉም ይሄ ኤፍ1 ጄኔሬሽን ነው። ጂኖታይፓቸው ኦል አር ካፒታሊቲ ስሞልቲ ነው። ኦል አር ቶል ይሆናል። ኤፍ ጄኔሬሽን የምንለው ደግሞ እዚህ የምታዩት ካፒታሊቲ ስሞልቲ ቅድም ያየነው በስዕል ሲሆን ደግሞ ጂኖታይፓቸው ካፒታሊቲ ይኖራቸዋል፣ ካፒታሊቲ ስሞልቲ ይኖራቸዋል። ኤንድ ኦልሶ ስሞልቲ አንድ ይኖረናል ማለት ነው። 1:1 የሆነ ሬሾ ይኖረናል። ጀስት ቅድም ያወራነው ሀሳቦች እንደዚህ። ስለዚህ የፒኖት ስኬል ዋናው ሀሳብ እንዴት ሃይብሪዶቹ ወይም ደግሞ በዳቀሎቹ እንዴት እንደሚከናወኑ ለማሳየት ባጭሩ ይጠቅማል ማለት ነው። this is known as the concept of the Punnett scale. ፒኖት ስኬል ይሄን ይመስላል ነው። ሶ ምንድነው ያደረገው? እነዚህ አሁን የምናያቸውን ወደ 7 ኮንትራስቲንግ የሆኑ የሚቃረኑ ባህሪዎችን በዚህ መልኩ ሁሉም ቴስት ተደረጋቸው። ሁሉንም ለምሳሌ ዶሚናንት ሬቶቹ እነ ራውንድ፣ የለው፣ ኢንፍሌትድ፣ ግሪን፣ ፐርፕል፣ አግዚያል፣ ቶል እንደዚህ ቁመት ናቸው። ራውንድ የአተሩ ክብነት ነው።
የሎ የአተር ከለር ነው። ኢንፍሌትድ ደግሞ አተሮቹ የተኮማተሩ ናቸው ወይስ ወጥ ክብ ናቸው? የአተሮቹ ከለር ግሪን የሚለው ፐርፕል የአበባ ከለር እነዚህን ሁሉንም በዚህ አሁን ባልነው መልኩ እያዳቀልን ምንድን ነው ያለው ነገር የሚለው ነገር ለማጥናት ሞከረ። ከዛ በመጨረሻው ኮንክሉዥን ደረሰ ነው። So Gregor Mendel calculated the number of fifth generation and phenotypic ratios of his experiment as shown in the table below. እዚህ ጋር ቴብል ጋር እንደምታዩት ሁሉም አዳቀለ። ለምሳሌ ፍላወር ከለር በተመለከተ እዚህ ጋር ታዩት የመጀመሪያው ፍላወር ከለር ይላል። ምንም ከምን አዳቀለ? ዶሚናንት የመጀመሪያዎች በዚህ በኩል የምታዩቸው በሙሉ ዶሚናንት ናቸው። በዚህ ሉክ እዚህ ጋር እንደምታዩት ካራክተርስ አሉ። በዚህ ጋር 1 2 3 ፍላወር ከለር 1 ፍላወር ፖዚሽን 2 ሲድ ከለር 3 ሲድ ሼፕ 4 ፖድ ሼፕ 5 ፖድ ከለር 6 ስቴም ሌንግስ 7 ሰባቱ ተቃራኒ ነው። ሉክ ፒ1 ክሮስ ሲዳ የመጀመሪያ መዳቀት ጀመረው ዶሚናንት ትሬቶቹን ከማን ጋር ያዳቀላቸው ከሪሲሲቭ ነው። ስለዚህ በዚህ በኩል የምታያቸው በሙሉ ዶሚናንት ትሬቶች ናቸው፣ ቅድም ያየናቸው ማለት ነው። ከዛ ኤክስ የገባቸው ተዳቀው የሚለው እንድታውቁ፣ በዚህ በኩል ደግሞ ሪሲሲቮች ናቸው። ስለዚህ እነዚያ ላይ ኤፍ1 አገኝ። ኤፍ1 ላይ ሁሉም ላይ ለምሳሌ ፍላወር ከለር በተመለከተ ኦል አር ፐርፕል ኦል አር አግዚያል ፍላወር ፖዚሽናቸው የአበባ አቀማመጥ አግዚያል እና ተርሚናማጥ የአተሩ አበባ ጫፍ ላይ የሚገኝ ማለት ነው። አግዚያል ደግሞ ከጫፍ ወረድ የሚገኝ ማለት ነው። ሲድ ከለር ደግሞ የአተሮች ከለር ማለት ነው። የሎ የሆኑ ነበሩ፣ ቢጫ የሆኑ አረንጓዴዎች አሉ። ሁሉም ምን ሆኑ ይታያቸው ኦል ፐርፕል። ኦል ፐርፕል የትን ያዘ? ይቺ የመጀመሪያውን ያዘ ማለት ነው። ኦል አራት አግዚያል ስንል ይሄው አግዚያል ዶሚናንት ነበር ማለት ነው። ኦል የሎ ስንል የሎ ዶሚናንት ነበር ዝናታችንም። ኤፍ1 ጄኔሬሽን ላይ ኦል አራውንድ ሆኑ ማለት አራውንድ ከሪንክል ጋር በተዳቀለው ሁሉም ክብ ከሆኑ አራውንድነስ ምንድነው ዶሚናንት ነው ማለት ነው። ስሙዝ ኦር ኢንፍሌትድ ዊዝ ኮንስትሪክትድ ነበረ። ኦል ዋይት ኢንፍሌትድ ሆኑ ክብ ሆኑ ሁሉ ዶሚናንት ነው ማለት ነው። ግሪን ፖድ ከለር ደግሞ የአተሩ ጀስት አተሩ ተደርድረው የሚቀመጡበት አተር እንደዚህ አይደል የሚሰራው እንደዚህ ነገሮች አሉ። ጀስት እንደ ቃሪያ ሆኖ የሚታየው ፓርት ስለሆነ ፖድ ሼፕ እንጠራዋለን። ማነው ፖድ ከለር ግሪን ከየሎ ሲቀር ሁሉም ግሪን ሆኑ። ስቴም ሌንግዝ ቶል እና ሾርት ነበረ፣ ሁሉም ቶል ነው። ስለዚህ በዚህ በኩል በዚህኛው በመጀመሪያው መስመር የምታዩት የኤክሶች ውስጥ የምታዩት እዚህ አርባል ዶሚናንት ካራክተሪስቲክስ ናቸው። ስለዚህ ኤፍ1 ጄኔሬሽን ላይ ሁሉም ዶሚናንት ያሳያሉ። ኤፍ2 ጄኔሬሽን ላይ ደግሞ ማለት እነዚህ ራሳቸው ሲዳቀሉ ማለት ነው። እዚህ ጋር የተገኙት አተሮች እዚህ አሁን ፐርፕል የነበሩት በሙሉ ዝርያዎች መልስ ተዳቀሉ። ሲዳቀሉ ኤፍ2 ጄኔሬሽን ላይ ምን ያገኙ? ዶሚናንቱን 705ቶቹ የዶሚናንቱን ባህሪ የዚህኛውን ባህሪ ያሳዩ፣ የፐርፕሉን ባህሪ ያሳዩ፣ ወይራስ 224ቱ ሪሲሲቭን ያሳዩ። ስለዚህ ይሄን ስታካፍሉት ይሄንን ለዚህ ስታካፍሉት ጀስት 3.15 ለአንድ ይመጣ ማለት ነው። ጀስት ማካፈል ማለት ነው። 705 324 ስታካፍሉት እንደ ሬሽዮ ነው ይመጣላችሁ 3.15 to 1 ይመጣል። ስለዚህ ይሄን ራውንድ አፕ ስታደርጉት ከአምስት በታች ስለሆነ 3 ለ1 ይሆናል ማለት ነው። 700 ይሄን 3 ጊዜ እጥፍ ይሆናል ማለት ነው። 3 ጊዜ እጥፍ ስታደርጉ ጀስት ይሄን ይሰጣችኋል እንደማለት ነው። ኤግዛክትሊ ፊገር ላይ መጣ ይችላል ግን ስለዚህ ይሄ 3.14 ለ1 ይላል 3 ለ1 ማለት ነው። ይሄም 3.01 ለ1 ይላል ጀስት እንደዛ ማለት ነው። ይሄ ደግሞ 2.96 ለ1 ይላል። ስለዚህ ምንድነው ነው ቅድም ያወራነው ጄኔሬሽን እሱ የሰራው ካልኩሌሽን ይሄን ይመስላል። ስለዚህ ኤፍ2 ጄኔሬሽን ላይ ጂኖታይፓቸው ፊኖታይፓቸው የሚያሳያ 3 to 1 ነው። 3 to 1 ማለት ባጭሩ ምንድነው ከአራቱ ሶስቱ ምን ያሳያሉ? የዶሚናንቱን ባህሪ ያሳያሉ። ወይራስ ከአራቱ ውስጥ አንዱ ደግሞ የሪሲቭን ባህሪ በፊኖታይፕ በአይናችን ልናየው እንችላለን ማለት ነው። this is known as his experiment. So what's next? ሜንዴል ድረስ ዘ ፎሎዊንግ ኮንክሉዥን ይሄን ሁሉ ኤክስፐሪመንት ከሰራ በኋላ ድምዳሜዎች ላይ ደረሰ። ምንድን የደረሳቸው ድምዳሜ ስንል the first conclusion Mendel drew the following conclusions ማጠቃለያ ሰጥቶ ምንድነው the first each parent in his F1 generation starts with two heredity factors እያንዳንዱ F1 generation starts with two heredity factors ከሄሬዲቲ ከሚገኙ የዘር ውስጥ ቅንብሮች ይገኛል ነው። one factor is dominant and the other is recessive። ስለዚህ እያንዳንዱ ትውልድ F1 ጄኔሬሽን ላይ የሚያስገኙት ጄኔሬሽኖች ከሁለት ፋክተሮች ይሄኛው በአሁኑ አሊል ብለን እንጠራቸዋለን። ለምሳሌ ስለቀደም ስለ ቁመት ስናወጣ ካፒታሊቲ እና ስሞሊቲ ብለን እንጠራለን። እዚህ አር ነውን አስ ፋክተር ብሎ የጠራቸው እሱ እነዚህን ጂኖች ነው። ካፒታሊቲ ስሞሊቲ ያመጣቸው እዚህ አር ነውን ፋክተር ብለን እንጠራቸው። so each parent in his F1 generation starts with two hereditary factors one factor is dominant and dominant ይሆናል የግድ ሁለተኛው ደግሞ ሪሲሲቭ ይሆናል F1 ላይ ነው። so the factors separate in the parent ፋክተሮቹ አሁን ፋክተር የጠራናቸው ካፒታል ስሞሊቲ ያላቸው
they are separated in the parent ይለያያሉ ነው። በስፐርም ሴል ፕሮዳክሽን እና በኤክስ ፕሮዳክሽን ላይ ይለያያሉ ማለት ነው። ስለዚህ ካፒታል ለምሳሌ ቁመትን በተመለከተ አንድ የአተር ዝርያ በውስጡ ካፒታሊቲ ከነበረው ለሚቀጥለው ትውልድ ለአበባው ሊሰጠው ሲል እንዳርጎ ይሰጠው ማለት ነው። ካፒታሊቲ አድርጎ በስፐርም ሴል አማካኝነት ወይም በኤክስ አማካኝነት ያዋጣል ማለት ነው። ስለዚህ the factors separate in the parent cell ላይ ይለያያሉ። only one factor from each parent is contributed to the offspring ስለዚህ ኦፍስፕሪንግ ልጅ ነው ወይም ነው ትውልዱ የሚያገኘው ከአንዱ አንድ ፋክተር ብቻ ያገኛል ነው። each offspring inherits one factor from each parent. So the other thing, if the dominant factor is present, it will be expressed even if the recessive factor is also present. ዶሚናንት ፋክተሩ ትውልዶቹ ላይ ካለ ምንም እንኳን በውስጡ የሪሲሲቭ የተደበቀው ወይም ደግሞ የደካማው ዝርያ ቢኖርም የሚታየው ማለት የዶሚናንቱ ባህሪ ነው። So the recessive factor will be expressed if only recessive factors are present. ምንም ማለት ነው ይሄ አስታውሱ ቅድም ስለ አተሮቹ ስናወራ ካፒታልቲ ይሄ ቶል ነው ብለን ነበር። ለምንድን ምን አይነት ቶል ነው ስንል ሆሞዛይገስ ነው። ሁለቱም የረዥም ዝርያ ስለሆኑ ቫይረስ ካፒታልቲ ስሞል ቲ ቢሆንም እነዚህ አተሮች በቁመት ደረጃ ሁለቱም አንድ አይነት ናቸው። የሚለያይ ነገር የላቸው። ሁለቱም ረዥሞች ናቸው። ስለዚህ አተሩ መቼ ነው አጭር መሆን የሚሆነው አጋጣሚ ፈጥሮ ስንል if small t from both parents ከሁለቱም ፓሬንቶቹ የአጭር ዝርያ ብቻ ከወረሰ አተሩ ቁመቱ አጭር መሆን ይጠበቅበታል። ከሁለቱም ፓሬንቶቹ ከሴትና ከወንድም ያገኘው አጭር ከሆነ አተሩ ቁመቱ አጭር ይሆናል ማለት ነው። በሌሎችም በፖድ ከለርም በሲድ ሼፕም በምታዩት ዘሴም ሀፕን የሚያደርገው ነገር አጭር የሚሆነው ኦንሊ ሪሲስ ፋክተሮቹ ከሁለቱም ፓሬንቶች ካገኘ ብቻ ይሆናል ማለት ነው። So next class we'll talk about the next topic which is known as the hybrid cross. In the class ላይ the hybrid cross ምንድን ነው የሚለውን ለማየት እንሞክራለን። Until then have a nice time. If you have comments, suggestions, put it on the comment side. Have a nice time. Bye bye.